መዝሙር 37 ከቅዱስ ዳዊት ነው ማነብላችሁ። ወንድም እህቶች በተለያየ ሀገር ላይ በአውሮፓ፣ በእስያ፣ በአፍሪካ፣ በአረብ ሀገር ያላችሁ በተለይ ሳውዲ አረቢያም እየተሰማው እንደሆነ እየገረመኝ ነው። በጣም የሚገርም ነው ወንድም እህቶች፣ በጣም ደስ ብሎኛል። የሰባተኛ ሳምንት የቅዱስ ዳዊት መዝሙር እናነብላችኋለሁ። እርግጠኛ ነኝ በግምት አንጻር ከ7 ወር በላይ የቅዱስ ዳዊት መዝሙር ሊፈጅብኝ ይችላል። በየቀኑ አንዳንድ ምዕራፍ ያህል ነው ማነብላችሁ። በገዛ አንብቤ ሀሳብ እንደተለመደው አስተያየት ሰጣለሁ። መልካም ጊዜ እንዲሆንላችሁ እየተመኘው ዛሬ ግን ከቅዱስ ዮሴፍ ታሪክ ቅዱስ ዮሐንስ አፈወርቅ ከተናገረው ያካፈለውን ጥቂት ነገር ነግሬያችሁ ብጀምር ምን ይመስላችኋል? መዝሙር 37ን በማስከተል ቀጥላለሁ። ቅዱስ ዮሴፍ ለአባቱ 11ኛ ልጅ ነው። ለአባቱ ለያዕቆብ የአብርሃም የልጅ ልጅ አይደል? ስለዚህ ቅዱስ ዮሴፍ ደግሞ የልጅ ልጅ ነው ማለት ነው። 11ኛ ልጅ ነው። አባቱ ቅዱስ ዮሴፍ ወዶታል። የወደደው የመጨረሻ ልጅ ስለሆነ ነው ይላል ቅዱሱ መጽሐፍ። ቅዱስ ዮሐንስ አፈወርቅ በዚህ ላይ ሐሳብ ሲሰጥ የመጨረሻ ልጅ ከተባለስ 12ኛ ወንድም አለው አይደል እንዴ? በእርጅና ያገኘው ከሆነ እሱን ለምን አልወደደም ይላል። አይደለም፣ ቅዱስ ዮሴፍ የሚወደድ ታማኝነት ነበረው። ትጋቱ ደስ ይላል። ቆፍጣና ነው፣ ፈጣን ነው፣ ቀልጣፋ ነው። ለአምላኩ ለእግዚአብሔር የታመነ ነው። አባት እናት የሚያከብር ነው። ለሰው ታዛዥ ነው። ወንድሞቹ ቢጠሉትም የማይጠላቸው ነው። በላከው ጊዜ የሚታዘዝ፣ ሲልከው አቤት፣ ሲጠራው አቤት፣ ሲልከው ወዴት ብሎ የሚላላክ የሚታዘዝ ነው። አባቱ እጅግ አድርጎ ወደደው። ወንድሞቹ ግን ሊገድሉት ተማከሩ። ከምን ገድለው ገደልን ጣለውና በረሃብ ይሙታል። አንደኛው ጣሉትም። ከዚህ ሳውጥተን ለምን አንሸጠውም አለ አንደኛው። ሸጡትም። ባሪያ ሆነ። የሰው ቤት ባሪያ በማያውቀው ሀገር ይህ የደና ቤተሰብ ልጅ በቤቱ ወጥቶም ውጭ ኖሮ የማያውቅ ሰው ቅዱስ ዮሴፍ ከቤቱ ወጥቶ የተሻለ ኑሮ ወይም ችግርን ተጋፍጦ የማያውቀው ቅዱስ ዮሴፍ በሰው ሀገር ባሪያ ሆኖ የሰው ቤት ሰራተኛ ሆኖ አላማረረም፣ አላጉረመረመም ይላል ቅዱስ ዮሐንስ አፈወርቅ። በሰው ሀገር በሰው ቤት ውስጥ የሰው ቤት ባሪያ እንግዳ ሆኖ መጤ ሆኖ ማንም በማያውቀው ዙሪያ ላይ ማንም በሌለው ሁሉ ምንድነው ገደል በሆነበት ቦታ ላይ እሱ ግን በአምላኩ እግዚአብሔር ተስፋ አድርጎ ይተማመን ነበር። እና በጣም የሚገርመው ነገር ምን ሆነ? በየሄደበት ሁሉ መንገዶች ቀና ነው የሚሆኑለት። የሰው ቤት እንግዳ ሆኖ ባሪያ ሆኖ አሽከር ሆኖ የተከበረ አባት ያለው ሀብት ያላጣ ወንድሞች ያላጣ በገዛ ቤቱ ደስ ብሎት ይኖር የነበረው ዮሴፍ በወንድሞቹ ቅናት የተነሳ ከገደል ወጥቶ የተሸጠው ዮሴፍ በባርነት በሚያገለግልበት ቤት ውስጥ ጌታው ወደደው። በቤት ውስጥ ያለውን ሁሉ ከሚበላው መጠጥ በስተቀር ናዛዥ አደረገው። ሰይጣን እጅግ አድርጎ ቀናበት፣ እጅግ አድርጎ ተጸየፈው ይህን የ17 ዓመት ብላቴና ቅዱስ ዮሴፍ። ስለዚህም የሰውየው ሚስት በዝሙት ጦር ወጋት፣ ቀሰቀሳት። ሲወጣ ባቱ ሲገባ ደረቱን እያየች አልቻለችም። ባለቤቷ ከቤት የሚወጣበትን ምቹ ቀን ናፈቀች። ሰራተኞቿን ገለል አደረገች። ዮሴፍ ሆይ ና አለችው። ቤቱ በእኔና አንተ ብቻ ነን ያለነው፣ ምቹ ጊዜ ነው። ይህን ቀን ስናፍቀው ነው የቆየሁት። እባክህና እንተኛ፣ እንደሰት፣ አስደስተኛ አለችው። ይቺ እመቤት፣ የቤቷ እመቤት፣ የጌታው ሚስት ይህን ብላቴና እንተኛ አለችው። በእውነት መተኛት ከሱ ጋር ናፍቋት ነው? ይህ የሰይጣን እጅ አይደለም ነው ልታበሰብሰው፣ ከአምላኩ ከእግዚአብሔር ልታጣላው። ባሌ አያይም፣ ሰራተኞች አያይም አለችው። ነገር ግን እሱ የማያንቀላፋ እረኛ አለኝ። አባቴ ባይኖር በሰው ሀገር ብሆን ባርነት ብለም ስደተኛም ብሆን የሚመለከተኝ ሰራተኞችሽ መካከል ማንም ቢኖር ጌታዬም ባልሽ ባይገኝ የማያንቀላፋ ዓይን ያለው የሚወደኝ አምላክ እግዚአብሔር እዚህም ቤት አለ አላት። በሰው ሀገርም ያየኛል፣ በሰው ቤትም ያየኛል፣ በስደትም ይመለከተኛል። ባለውበት ቦታ አምላክ እግዚአብሔር አለ አላት። አልቻለችም። ልብሱን ታገለችው ልታሸንፈው። በጥፊ ብሎ ሊጥላት የሚችል ሰው ነች። ነገር ግን ቅዱስ ዮሴፍ ልብሱን ጥሎላት ወጣ። እግዚአብሔር ከወንድሞቹ ያዳነው እግዚአብሔር በወንድሞቹ ከመገደል ያዳነው እግዚአብሔር እዚህም ደግሞ ተመለከተ። ግን ዝም አለ፣ አልረዳውም። እግዚአብሔር ዝም ይልሃል ይላል ቅዱስ ዮሐንስ አፈወርቅ። መከራህን ዝም ብሎ እንዲገጥምህ ችግር እንዲገጥምህ ይፈልጋል ይላል እግዚአብሔር። ጸጥ ይላል፣ እንደማያይ ዝም፣ እንደማይሰማ ጸጥ፣ እንደማይደርስ እንደማያግዝ ዝም ይላል።
እግዚአብሔር ለአንተ በጎ ነገር ሲያመቻችልህ መከራውን ስታልፍ የሚሰጥህን ጸጋ እየጠበቀ ዝም ይላል። ተከሰሰ፣ ባለቤቷ ተቆጣ፣ ነደደ፣ አበደ። የገዛ ሚስቴን የገዛ መኝታዬ ላይ ሊደፍራት፣ ይኸው ልብሱ፣ ይኸው ሚስቴ የተናገረች፣ ሰራተኞች መሰከሩ ብሎ እስር ቤት ከተተው። ሊገድለው፣ አንገቱን ሊቆርጥ፣ ሊያጠፋው፣ ሊያሰቅለው ሲገባ ምነውሳ አልጨከነበትም ይላል ቅዱስ ዮሐንስ አፈወርቅ። ያው የእግዚአብሔር እጅ ከላይ አለች። ወደፊት ላለው ነገር እያመቻቸችው ዮሴፍ ባላወቀው መልኩ እስር ቤት እንዲገባ ሆነ። የእስር ቤቱም ጌታ ሆነ። የእስር ቤቱ አዛዥ አለቃ አደረገው። ለምን? አቤት ምን አይነት ሰው ነክ አንተ! በሄድክበት ቦታ ሁሉ ነገሮች የሚቃኑልህ ምን አይነት ሰው ስትሆን ነው? ከዚያስ የፈርዖን ቤተ መንግስት መጨረሻ ላይ ገባ። ታሪኩን ታውቁታላችሁ። የምድራችን ላይ የጎተራ ታሪክን ለመጀመሪያ ጊዜ ጀመረው በረሃብና በችግር ጊዜ። አዎ የፈጥኖ ደራሽ የሚሆን የምግብ ማከማቻ ዘዴዎችን የፈጠረው ቅዱስ ዮሴፍ ሆነ። ለገዛ ወገኖቹ ላሳደዱት፣ እንግደለው ብለው ለተማከሩበት ለሸጡት ወንድሞቹ በረሃብ በችግር በመከራ ጊዜ የደረሰላቸው ቅዱስ ዮሴፍ ሆነ። አዎ እግዚአብሔር በምድር አሳያቸው። ስለዚህ ወንድም እህቶቼ ዛሬ በያለንበት ሀገር ላይ ተስፋ ልንቆርጥ አይገባም። የማያንቀላፋው እረኛ፣ ትጉህ እረኛ እግዚአብሔር ከላይ ሆኖ ይመለከታል። ሊረዳን ሊያግዘን ይፈልጋል። የትኛውንም ቀዳዳ ሊያስመልጠን ይወዳል። እኛስ ታዛዥ ነን፣ ፈቃደኛ ነን። በእግዚአብሔር ለመረዳት ዝግጁ ከሆነን የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት ዓይኑም ከማየት አልፈዘዘም አልደከመም ይላል ቅዱሱ መጽሐፍ። እና እኛ ዝግጁ ነን። ያ ያስፈልጋል። በያለንበት ሀገር በየትኛውም ውጥረት ውስጥ ብንሆን ከቅዱስ ዮሴፍ የከፋ ነገር አልገጠመንም። ዛሬ እኛ ፈልገን ነው በገዛ ገንዘባችን፣ በጉልበታችን፣ በጤናችን፣ በጊዜያችን የምናላግጠው። ይህን ልንተው፣ ለእግዚአብሔር ልንታመን፣ ትእዛዙን ልናከብር፣ ወላጅ ልንረዳ፣ ልናግዝ፣ ወንድም እህቶቻችን፣ ቤተሰቦቻችን የተጨነቀው የተቸገረው ዙሪያችን ያለው የግድ ቤተሰባችን መሆን አይጠበቅበትም። አጠገባችን ያለው ማንኛውንም ችግረኛ ብንረዳለት እግዚአብሔር የኛን ቀዳዳ የኛን ጉድለት ይደፍናል ለማለት ነው። መዝሙር 37 የዕለቱ በእንተ ርእሱ አመዘለፎ ሳሚ ወልደ ጌራ፣ የጌራ ልጅ ሳሙኤል በሰደበው ጊዜ ቅዱስ ዳዊት የጸለየው ጸሎት ይላል መዝሙር 37 እግዚኦ በመዓትከ ይትቅስፈኒ፣ አቤቱ በቁጣ አትቅሰፈኝ፣ ወበመቅሰፍትከ ይትገሥጸኒ፣ እስመ አሕፃከ ደጐጻኒ ወአጽናከ እዴከ ላዕሌየ፣ እጅ በላይ ከብዳብኛለች፣ ወአልቦ ፈውስ ለሥጋዬም ገጸ መዓትከ፣ ከቁጣህ የሚያድነኝ ማን ነው? ወአልቦ ሰላም ለአጽምቴም ገጸ ኃጢአትየ፣ ሥጋዬ እጅግ ደክማለች፣ ከዚያ የሚያድነኝ ማን ነው? እስመ ንዋየ አምስዕርተ ርእሰ የጌጋዬ፣ በራሴ ላይ ደከምኩኝ፣ ራሴ ላይ ቁጣህ በዛችብኝ፣ ከመጾር ክቡድ ከብደላሌ፣ በላይ ከበደችብኝ፣ ጽያ ወቦህቦ አጽምቴም ገጸ በድየ፣ ሀርተንኩ ወተቀጻኩ ለዙሉፉ፣ ዝም አልኩ ወኩሎ አሚረ ትኩዚ አንሶሱ፣ ተከዝኩኝ፣ እስመ ጸግበት ዕለተ ነፍሴ ጠግባለችና፣ ውሃጣኩ ፈውስ ለሥጋዬ መድኃኒት አጣሁ፣ ደወይኩ አመምኩ ፈድፋደ፣ እጅግ ተቸግሬአለሁ፣ ወጎሰ ማዘነ ልቤ፣ ከልቤ ሐዘን የተነሳ ተክዛለሁ፣ በቅድሜ ከእኩሎ ፍትወቴ፣ ፈቃዴ ሁሉ በፊት ነው፣ ውጋሬኒ ይታባምኔከ፣ አቤቱ ጸሎቴን ስማ ጩኸቴንም አድምጥ፣ ልቤኒ ደንገጸኒ ኃይሌኒ ሀደገኒ፣ ልቤ ደነገጠችብኝ ኃይሌም ከዳችኝ፣ ወብርሃነ አዕይንቴኒ ለከወኒ፣ አቤቱ ብርሃነ አይነ የዓይንህን ብርሃን ላክልኝ፣ አርክቴኒ ወቢጼኒ እድወ ኮኑኒ ሮዱኒ ወደበዩኒ፣ እጆቼ ክንዶቼ አልጠቀሙኝም፣ ወአዝማዴኒ ቀብጹኒ ወተናከሩኒ፣ ዘመዶቼም አላገዙኝም፣ ወተሃየሉኒ እለ ያሐስስዋ ለነፍሴ፣ በነፍሴ ላይ ከፍ ከፍ አሉባት፣ ወለኒ ይፈቅዱ ሕማሜ ነበቡ ከንቶ፣ ድካሜን የሚወዱ ይመስል ክፉ ነገርን ተናገሩብኝ፣ ወኩሎ አሚረ ይመክሩ በቁጽር ያመንሱኒ፣ ተማከሩብኝ፣ ወአንሰ ከመ ጽሙሙ ዘኢይሰምዕ፣ እንደማይሰማ ዝም አልኩ፣ ወከመ ባሃም ዘኢይከስት አፉ፣ ምንም እንደማይናገርም ሆንክ፣ ወኮንኩ ከመ ብእሲ እኔ ግን ዝም አልኩ። ወአንሰ ከመ ጽሙም ዘኢይሰምዕ፣ እንደማይሰማ ዝም አልኩ፣ ወከመ ባሃም ዘኢይከስት አፉ፣ እንደማይናገርም ሆንኩ፣ ወኮንኩ ከመ ብእሲ ዘኢይሰምዕ፣ እንደማይሰማ ሰው ሆንኩኝ፣ ወከመ ዘኢይክል ተናግሮ በአፉ፣ መናገር እንደማይችል ሆንኩ። እስመ ኪያከ ተወከልኩ እግዚኦ፣ አቤቱ በአንተ ታምኛለሁና የአንተን እገዛ ናፈቅሁ። አንተ ስምዐኒ እግዚኦ አምላኬ፣ ስለዚህ አምላኬ ወይ ስማኝ። እስመ እቤ ኢትረስየኒ ስላተ ጸላየ፣ አንተን
ከጠላቶቼ ታድነኝ ዘንድ ተማምኜብሃለሁ። ወመኒድ ህጸ ሰኮና የአብዮ አፎሙ ላሌ አፋቸውን ከላይ ላይ ካላቀቁብኝ አድነኝ። እስመ ሊተሳ አንጽሁኒ ቅስፉኒ እነሱስ ሊያጠፉኝ ናፍቀዋል። ወቁስሌኒ ቅድሜ ውቱ በኩል ጊዜ ቁስሌም በላይ ላይ በጊዜው ሁሉ ያነደኛል። ወነግር ጌጋዬ አቤቱ ችግሬን እናገራለሁ። ወቴክዝ በእንተ ኃጢአቴ ስለ ኃጢአቴም በፊት እጮኻለሁ። ጸላቴ ሕያዋን ወይሄይሉኒ ጠላቶቼ ሕያዋን ናቸው ሊውጡኝ ዘንድ ከፍ ከፍ አሉብኝ። ወበዙ እለ በአመፃ ይጸሉኒ የሚጠሉኝ በዙ። እለ ይፈድዩኒ እኪተ እየንተ ሰናይት በጎ ነገርን አላደረጉም። ወያስተዋድዩኒ በተልዮ ጽድቅ ከጽድቅ ሊለዩኝ። ወገደፉ እዋዎሙ ከመ በድን ርኩስ ስለዚህም እኔ እንደ በድን ሆንኩ እንደ አስከሬን ሆንኩ። አንተ ይትግድፈኒ እግዚኦ አምላኬ ወይ ትረቃቅምኒ አቤቱ ጌታዬ ሆይ አትተወኝ ከኔም አትራቅ። ወነጽር ውስጥ ረድኤቴ እግዚኦ አምላከ መድኃኒቴ የመድኃኒቴ አምላክ እግዚአብሔር ሆይ ተመልከተኝ ትረዳኝም ዘንድ ፍጠን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም አሜን ይላል። ከቅዱስ ዮሴፍ ታሪክ ጋር የሚገናኝ አይመስላችሁ? ይገናኛል። ጸሎታችን እንዲህ ነው ሊሆን የሚገባው። እኛ ታምነህ ተሰማራ ይላል ቅዱሱ መጽሐፍ። ታምነህ ተሰማራ፣ በየዕለቱ ታምነህ ተሰማራ። ምን ይመጣ ይሆን አትበል። ለነገ የትጨነቅበታል። ለዛሬ ጉዳይህን አድርግ። ነገ ምን እንደሚመጣ ምን ታውቃለህ? የአሜሪካም የአውሮፓም የአረብም የአፍሪካም የእስያም መንግስቶች አያውቁም ምን እንደሚፈጠር። ሊቃውንት ጠበብት ሀያላንን የሚሉት ሁሉ ስለ ነገ የሚያውቁት ነገር የላቸውም። ከክፋታቸው ከምንዘራው ዘር የተነሳ ግን ሊገጥመን የሚችለው መገመት እንችላለን። መልካም እንሰራ ከሆነ ደግሞ መልካም ልንጠብቅ እንችላለን። ነገር ግን ምን እንደሚሆን ማንም ምንም የሚያውቅ የለም። በሁሉ ነገር ላይ ባለቤቱ እግዚአብሔር ብቻ ነው። ስለዚህ ታምነን እንሰማራ፣ በያለንበት የእግዚአብሔርን እጅ ተስፋ እናድርግ፣ አይተወንም ለማለት ነው። መልካም ጊዜ እንዲሆንላችሁ እመኛለሁ። አትጥፉ። በደንብ ሰብስክራይብ አድርጉ። ይመቻችሁ ወንድም እህቶች፣ መልካም ጊዜ